ያው እንደምናስታውሰው ታየ የግል የአብይ እስረኛ እንደሆነ ይታወቃል። እሱም በውሸት ታየን አስሮታል። 7 ዓመትም ፈርዶበታል። ያው አንድ ክላሽ ይዘ የተገኘ ህገወጥ ክላሽ ይዟል ብሎ አንድ ክላሽ ይዟል ብሎ 7 ዓመት ጽኑ እስራት ፈርዶበት አባ ሳሙኤል እንዲወርድ ተደርጓል። ታየ አሁን እስር ቤት ነው ያለ፣ ታፍኖ ነው ያለ። አባ ሳሙኤል እስር ቤት ማለት በጣም አስቸጋሪ፣ በጣም ቦታው ራሱ ለሰው ልጅ የማይመጥነው ነው። ወደ ገላን አካባቢ ወደ ገላን ስትሄዱ አዲስ የተሰራ እስር ቤት ነው፣ እዛ ነው ያለ። ታየ እንግዲህ መጀመሪያ ምንድነው ያጠፋው? ለአብይ አልታዘዝም ለኢትዮጵያ ሕዝብ ቆማለሁ ብሎ መናገር ስለጀመረ ነው፣ መጽሐፍ ስለጀመረ ነው። እናም ኢትዮጵያውያን አንድ ሆነው ወደ ሰላማቸው እንዲሄዱ፣ አንድ ሆነው ጥያቄያቸውን እንዲያቀርቡ፣ እንዲተባበሩ ይህንን ጠየቀ። ከዛ በኋላ ምንድነው የተባለ? አንዴ ፋኖ ሆነ፣ ከዛ በኋላ ደግሞ ኦነግ ሸኔ ሆነ ምናምን ብሎ ቀሰሱት። በአንድ ጊዜ ታየ ደንደዓ ነው በኢትዮጵያ ምድር ላይ ለመጀመሪያ ጊዜ አንድ ሰው በአንድ ሰዓት ላይ ፋኖም ሆኖ የኦሮሞ ነፃነት ሰራዊትም ሆኖ የተከሰሰው አንድ ግለሰብ ታየ ነው። አስቡት። እናም ያንን ፍርድ ያንን እንትን ተከሶ በኋላ ደግሞ ውድቅ ሆኖባቸው መሰለኝ እዛ መጨረሻ ላይ አንድ ክላሽ ይዘዋል እና እቺ ክላሽ ህገወጥ ነች ምናምን ብለው 7 ዓመት አንድ ክላሽ። ኢትዮጵያ እንግዲህ በጦርነት የምትኖር አገር ውስጥ ኢትዮጵያ መከላከያ ሰራዊት ራሱ መሳሪያ ነጋዴ ነው አብዛኛው። እንደዛ አይነት አገር ውስጥ ታየ ደንደዓ ክላሽ ያውቃሉ፣ እሱ ያለውን ክላሽ ያውቃሉ። ነገር ግን ያው ክላሽ ይዘዋል ብሎ 7 ዓመት ፈረዱበት። ዛሬ እንግዲህ ታየ ይግባኝ ጠይቆ ጠቅላይ ፍርድ ቤቱ ዛሬ ከ7 ዓመት ወደ 4 ዓመት ቀንሶለታል። አሁንም ይህም 4 ዓመት ህገወጥ ነው፣ ተቀባይነት የለውም። ለምን? ታየ ያጠፋው ነገር የለም። ታየ ያለው ምንድን ነው? ሰላም ይምጣ፣ ሰላም የማይፈልግ ደግሞ አብይ አህመድ ነው ብሎ ነው የተናገረ። ችኒት በቃ እንግዲህ የታየ ወንጀል ከተባለ ትክክል ነው። የኢትዮጵያ ችግር አብይ አህመድ ነው። ኢትዮጵያ ውስጥ ሰላም የጠፋው በአብይ አህመድ ምክንያት ነው። ማን ነው የሚከራከረው እዚህ ላይ? የለም። እና ይሄ ነገር ምንድነው 4 ዓመት ተቀነሰለት ሲባልም ይሄ 4 ዓመትም የአብይ እስር ነው። ነገር ግን አሁንም ታየ ይግባኝ ጠይቋል። ወደ ሰበር ሰሚ ችሎት ይሄዳል መሰለኝ። እንግዲህ እየታገለ ነው። አሁንም ፍርድ ቤት ላይ ቆሞ ታየ አሁንም እኔ ወንጀለኛ አይደለሁም፣ ወንጀለኛው አብይ አህመድ ነው፣ ያሰረኝ አብይ አህመድ ነው፣ ፍርድ ቤቱ ይህንን አውቆ ሊፈታኝ ይገባል ብሎ ጠይቋል። ስለዚህ ታየ የአብይ አህመድ የግል እስረኛ ነው። ያው ፍርድ ቤቶች ያው አንዳንዴ ከ7 ዓመት ወደ 4 ዓመት ሊመልሱለት ይችላሉ። ነገር ግን አልቲሜትሊ ፍርድ ቤት አይደለም የሚወስነው የታየን ጉዳይ። ያው እንደምታወቀው ፍርድ ቤት ብለቀውም በፖሊስ በመከላከያ በተለያዩ ሪፐብሊካን ጋርድ ወይ በስውር የተደራጁ የአብይ አህመድ ገዳይ ቡድኖች አሉ። በእነሱ ጠልፎ ሊወስድ ይችላል። እንደዛ ነው የሚያደርጉት። ፍርድ ቤት ነፃ ለቀቅ ተብሎ ሌላ እስር ቤት ወስዳሉ። ሰበታ ወይ ቡራዩ ወይ ድብቅ እስር ቤት ወስዳሉ። እንደዛ ነበር ፕራክቲሱ በአብይ አህመድ ጊዜ። ስለዚህ የአብይ የግል እስረኛ በመሆኑ የታየ እስርም ከአብይ ጋር ነው የሚያያዘው። ታየ ግን አቋሙን አልለወጠም። አሁንም የኢትዮጵያ ሰላም የሚመጣው ከአብይ መልስ ነው። አብይ ነው የኢትዮጵያ ሰላም ዋናው ጠንቅ የሆነው። ኢትዮጵያውያንን እያጋጨ የጦርነት ዘመን ያደረገው የኢትዮጵያን ኢኮኖሚ በጦርነት እያጠፋ ያለው አብይ አህመድ መሆኑን
ታዬ አሁንም አቋሙን አልለወጠም። እሱንም ፍርድ ቤት ላይ ነው የምናገረው። ባዚ እዛ የነበሩ ሰዎች ሲነግሩኝ ፍርድ ቤት በቀጥታ አብይ አህመድ ነው ያሰረኝ እሱ ነው እና ፍርድ ቤቱ ሊፈታኝ ይገባል ብሎ ጠይቋል። ስለዚህ እንግዲህ ቀጥሎ ያለውን የምንከታተል ይሆናል። አሁን ታዬ አባ ሳሙኤል እንዳለ ባለፈው የግድያ ሙከራዎች እሱ ላይ እንደተደረጉ ተናግረን ነበር። ያንንም እንከታተላለን። የታየ ክስ ይሄ ብቻ አይደለም ተመልካቾች፣ ይህንን እንደምታስታውሱት ሌላ ክስም አለበት። ታዬ አገርን ለማፍረስ ተናገረ፣ አማራ ህዝብን እኔ ላይ ቀሰቀሰ፣ መከላከያ እንዲፈርስ አደረገ፣ የትግራይ ህዝብ እኔ ላይ እንዲነሱ አደረገ ምናምን ብሎ ሌላ ክስም አላቸው። እንግዲህ እሱንም አብይ ራሱ ያጻፈው ክስ አለ፣ ሌላ ክስ። እሱንም ታዬ እየተከታተለ ነው፣ ለፍርድ ቀርባል። እዛ ላይም እንግዲህ ታዬ ያጠፋው ነገር ካለ ያ ሁሉም ሰው የሚያውቀው ለኢትዮጵያ ህዝብ መቆሙ ነው። ብልጽግናን መደገፍ ካለበት ጊዜ ደግፏል። ከዛ በኋላ ግን አብይን አንተን በሰው ደም የምትጫወት አረመኔ ነህ ብሎ ጻፈ። ከዛ በኋላ እንዲታሰር ተደረገ። ያው ይሄ ሁሉ መዓት የወረደበት ያው በዚህ ምክንያት እንደሆነ ማስታወስ ግድላል። እንግዲህ ታዬ የኢትዮጵያን ችግር የሁሉም ኢትዮጵያውያን ችግር በመናገሩ ነው በአብይ ጥርስ ውስጥ የገባ።